በጣም አሪፋለች ስሞጣሽላት ማን አልሻት ፓፒ ለምን ያማርኛ ስም አትሰጫትም ቆይ እናንተ ግን ያለው ነው አልመስላችሁም እንዴ ዘጋችሁኝ እኮ በጣም ይቅርታ ለነገሩ እውነትሽ ነው ቤቱን በጣም ጭር ብሏል ጋሽሽ የት ሄዱ አባዬ ትንሽ ደክሞት አረፍ ብሏል ነው ቶማስ የለም እንዴ ቶማስ ማዛው የለመደው ቦታ ነው የሚሆነው በዚህ ሰዓት ዘንድሮም እዛ ቦታ ሄዳል አብርሺ የሁለት ዓመት ታሪክ እንዲህ በቀላሉ የሚታው ነው በጣም ይገርም ነው አንድ ቀን እንኳን ፍቅሩን ሳይገልጽላት 2 ዓመት ሙሉ መመላለስ ምን አይነት የሚሉት የፍቅር መታመን ነው በእውነት ቶማስ በዚህ አይነት ልባም ሰው ነው ማለት ነው እየቀለድክ ነው አብርሽ አረ የቀለድኩ አይደለም ከምሬ ነው እንዴ 2 ዓመት ሙሉ ሱቋ እየሄደ ለራሱ ብቻ በሚሰማው ድምጽ ስሜቱን ገልጾ የሚመጣ አፍቃሪ ያለ ቢባል ማን ያምናል በጣም እንጂ ማን ያምናል በዚህ በሰለጠነ ዘመን እንደ አይነት ኋላ ቀር አስተሳሰብ አለ ቢባል እውነትም ማንንም አያምንም ለማንኛውም አባዬ ጋር ልሄድ ነው ከፈለጋችሁኝ ጥሩኝ እሺ በቃ ምን ማንፈልግ ብቻ አትጥፊ አንቺ ጥላይ ከኋላዬ ነክ እንዴ ናና አብረን እንሂድ እኔ እኮ ጠባቂሽ ነኝ ጠባቂ ደግሞ ከኋላ እንጂ ከፊት አይሆን ጠባቂ ማን እንድጠብቀኝ ይቀጠረክ ሰዎች ፍቅርን እንድጠብቅ አደራ ሰጥተኝ አልመሸብሽም አትገቢም እሺ ጥያቄን ግን አልመለስክልኝም ጥያቄዎች ሁሉ የሚመለሱ አይደሉ አንዳንዴ በዝምታ የሚያግባቡን ብዙ ነገሮች አሉ ቆይ አንተ ማን ነህ ለምንድን ነው ሁሉ ጊዜ የምትከታተለኝ ለምንድን ነው ወይ ቀርባ አታወራኝማ ከኔ ምንድን የምትፈልገው ለምን እንደምከተልሽና ማን እንደላከኝ አሁን አልነግርሽም ራስሽ ትደርሽበታለሽ አንዳንዴ እኮ ሳንነጋገር የሚያግባቡን ብዙ ነገሮች አሉ አይደል ራስሽ ድረሽበት አንዳንዴ እኮ ሰዎች ሳይወሩ የሚግባቡበት ነገር አለ አሁን አልመሸብሽም አትገቢም ደሞ ራት መብላትሽ እንዳረሽ በቃ እንደምቆነፍ ነው ያጫውታ አባ ሌላ እንጫወት ምንድነው እሺ ሌላ ደግሞ ምንድነው እንዴት አሳይኝ እንዴት ነው እንደዚህ ታደርጋለህ እንደዚህ ቆይ እንደዚህ አይደለም እንደዚህ ወይ በሌላ እንደዚህ እሺ ልብን ቤቴ እሺ እናንተ ደግሞ ከተገናኛችሁ መቼስ አትላቀቁም አይደል አይበቃም ነገ ትምህርት ቤት አለ አብሽ እራት ቅረብ እንዴ አባትሽ ይመጣሉ ነግሬዋለሁ ያው ያንን ልጅ እየጠበቀ ነው እንግዲህ ለሚመጡን ጠብቃቸዋለን ያው የት እንሄዳለን በልተን ለምተኛ ዛሬ አብሽ የኔ ኮሌ ነው የምታስገርመኝ አንተ ግን አንተን ስለሰጠኝ በጣም ነው የማመሰግነው አባቴን እኔን ወንድሜን እያኖርከን ምንም አይደክምም ስራ ላግዝህም ስለ ደግሞ ያንቺ ስራ አሜንን ማሳደግ ነው ትለኛለህ ግን ብቻ በጣም ነው የማመሰግነው የኔ ጌታ ይልሽኝ ፍቅር አንቺ እኔን ያፈቅርሽን ብቻ እንድትኖሪ ነው ፈልገው እንጂ እየሰራሽ እንድታበይኝ አይደለም አባትሽ ነው በዛ ላይ አንቺን የመሰለ ልጅ ወልዶ የሰጡኝ ሰው ናቸው
እና ምንም ባድርግላቸው ልመሰገን አይገባም። አባትሽ ማለት አባቴ፣ ወንድምሽ ማለት ነው ወንድሜ ነው። እሺ እኔ ከማን ልጫወትሽ? ኧረ ተስማሙሽ። ምንድን ነው እሱ? ከሁለታችሁም ጋር እጫወታለሁ። አባ ምን ሆነሃል? ምንም አልሆነዋል። እናንተ ልጅ ምንም አልሆነዋል። እድሜ ልኬን ነቀርሳ ታቅፌ። አሁን እሺ እኔ ምን አደረግኩኝ አባዬ? በቃ እኔ ላይ ሲሆኑልኝ ነገር እንዴት ምንድን ማገር ነው? የት ነው እንዲህ ጭር ብለህ ወጥተህ ውለህ የት ሄደህ የት እንደምትመጣ እኮ ምንም የምናውቀው ነገር የለም። አደጋ ቢደርስም ምንም ብትሆን በቃ እኛ ምንም የምናውቀው ነገር የለም። አባ ደግሞ በቃ እንዴ እኔ ደግሞ አፋን ብለህ ታወራለህ እንዴ? በራውና ተነስ እንሂድ። ቅድም ጀምሮ ነው እራት ጠብቁ ነው የነበረው። አንተ ስጠብቅ ነው ቁጭ ያልኩት። አብርሽም መጥቷል? አዎ መጥቷል። በቃ እኔም በሰው እጄ ክፍዬ እመለሳለሁ። ነው አንድ ቀን እንደኛ ቤት ውስጥ ቁጭ ብለህ አግኝቶ አያውቅም። ሁል ጊዜ አምሽተህ ነው የምትመጣው። ትንሽ አታስብም እንዴ? የሰው ቤት እንዳለ እንደው ትንሽ እንትን አይደለም? በል ተነስና እንሂድ። እንዴት ነው ይቅር አሉ ዳንክ ስራሪፍ ነው ተፈቅብኝ እኮ አሪፍ ነው። አበባ ኢየሱስ አንተ አበባ የመሰለሽ ወይ በጣም እኮ ነው ናፈቀኝ። የራሱ ኮምፕሊኬሽን እና መቼ ልመጣ ነው? ዛሬ ልምጣ ነው? ደስ ይለኛል። መቼም ስትመጣ መጀመሪያ የምታገኘው እኔን ነዋ። መጀመሪያ ትከምታለሽ ጭራሽ ከእኔ በፊት። እሺ እውነቴን እኮ ነው። አዎ አሁን አንተ ብዙ ሀገር ነው የምትሄደው። በሄድክባቸው ሀገሮች ሁሉ አበባ ይዘህ ብትመጣ አስበው እዚህ ምን ያህል አዋጭ እንደሆነ ምን ያህል እንደሚሸጥ በጣም የሚገርም ቢዝነስ እኮ ነው። አበባ አዎ በአበባ ነው። ልክ ነው። ስለዚህ እሱ ይሄንን ስራውን ይተውና እየዞረ አበባ ይሰብስብልህ አይደል? አሁን ይኸው ለምሳሌ እንግሊዝኛ ፊልሞች ተመልከት፣ ህንዶቹን ተመልከት፣ ቱርኮቹን ተመልከት፣ የኛ ሀገራችን አማርኛ ፊልሞች እንኳን ተመልከት። ፍቅርን የሚገልጹት በአበባ ነው። ስለዚህ አበባ ይዞ ቢመጣ አሪፍ ይመስላል እንዴ? በጣም አይደለም አባዬ? ተፈጥሯዊ ቢሆንም እኮ አበባ በዚህ ሰዓት ጊዜና ቦታ ተሰጥቶት መሬት ተሰጥቶት በግብርና መልክ ስንቱን ያበለጸገ ቢዝነስ ሆኗል። በጣም ገራሚና አዋጭ ቢዝነስ ነው። አረ አባዬ ለምሳሌ አሁን ሰው ሲሞት ትልቅ ሰዎች ሲሞቱ አበባ አይደል ቤታቸው ይመጣው አላየህ? አበባ እና ታዲያ አይደል? አሁን በቀን ውስጥ እስኪ ያስቡት ስንት ሰው ይሞታል? በል ምን ሙት ይቻላል እንዴ? ደግሞ ሙት ቆጣሪ ታደርገኝ እንዴ? ለዚህ አንተ መቻነስከኝ አይደለም እኮ አባዬ ትበል እኮ ነው የምልህ። ትርትር ዝም ብታሉ በቃ እንደው ዝም ብለህ ትቀደደዋለህ። ቆይ እኔ ያልገባኝ ነገር ልጅቷ አበባ ቤት ነው እንደምትሰራው? በምን አወቅሽ? ማለት አበባ ቤት የምትሰራው ማን ነች? እሱ ከሀገር ሀገር እየዞረ በድካም ስለሚሰራ ለእሱ የተሻለ ስራ ይሆንለታል ብዬ ነው እንጂ አይደል? አታስቂኝ አለ። እንዴት አለ እንደው አንተ ለነገሩ እንደው ይሄንንም ማሰብህ እውነቴን ነው። ያው ነፍስ አለመጥፋቱን ነው የሚያሳየው። ደግሞ አንተ ብሎ አሳቢ ወይና ቀዳዳ
ነው ቶማስ እንደለው? ቶማስ እዚህ ቤት ይሆንና ኧረ አይሆንም። የት ሄዳል? ሁሉ ጊዜ ጧት ይወጣና ማታ ይመላታል። አንዳንዴ ደግሞ አሯሩጦኝ ትምህርት ቤት ያድርሰና። ኧረ እባክሽ አሁን ግን እርግጠኛ ነኝ ቤት አለ። እንዴ አይሞትም? እሺ እናሲዝ መቼም ቢል የለም ቤት አለ አልኩሽ። እሺ በምናሲዝ ከሌለ ቸኮሌት ትገዛልኛለህ፣ ካለ ደግሞ ኩርኩም ትለኛለህ። ኩርኩም ትለኛለህ? ስንት ኩርኩም? አንድ ኩርኩም። አንድ ኩርኩም አያዋጣኝም። በአንድ ቸኮሌት 10 ኩርኩም። 100 ብትል እስማማለሁ። ለምን ቶማስ ቤት የለም? እርግጠኛ ነሽ? አዎ ይኸው በቃ አለ ብዬሽ አለ ይኸውልሽ አለ አልኩሽ እኮ። አያቴ ወየ እኔ ቆንጆ ቶማስ አለ? ቶማስ የለም። ምን አባቱ ያደርጋል? ቶማስ ቢኖር ኖሮ ሁላችንም አንድ ላይ ወጥተን ስለታችን እናስገባል ነበር። በላሁት። ምኑን? ቀደም እና አሲዛን ነበረ እኔ አባዬ። በምን? በቶማስ አለ ወይ የለም ብለን። አይ ቶማስ በዚህ ሰዓት የት ይገኛል እናቴ? ቶማስ በዚህ ሰዓት ቢገኝልንማ ሁላችንም ወጥተን ስለታችን እናስገባል ነበር። የት ሄዶ ነው ጋሼ? አይ ልጅ አብርሃም የታውቃለሁ ብለህ ነው እናቴ። እኔ አንድ መላው የጠፋኝ የተደናቆርኩ ሰውኛለሁ። የት ሄደ ነው? ምንም የሚናገረው ነገር የለም። ወድቆ ቢቀርስ ሀሳብ ነው፣ ስጋት ነው። ለምን እንዴት ትሆናለህ? አይመልስልህም። እንዴት ነው ነገህን እንዴት ታስበዋለህ ብለው እስቲ አንድ ትንሽ የምሞክራት ነገር አለች፣ እሷን ልሞክርና ከዛ በኋላ ትምህርት ቤት እገባለሁ አለ። እንግዲህ በስተርጅና ትምህርት ቤት ምን ይሰራል? አእምሮት ካልሆነ መስተቀር በታረጀ በኋላ ትምህርት ቤት ምንድን ነው የሚደረገው? ይኸው ግራ ግብት ብሎኛል። እውነቴን ነው ብለህ እኔ እሱ ሲወለድ ያየሁትን አበሳና መከራ እነሱ ነን የምናውቀው። እኔ ልጅ ይሆናል ብዬ ነበረ፣ ግን እውነቴን ነው መድኃኒት የሌለው በሽታ ሆነብኝ። አይዞት ጋሼ፣ እኔ አሁን ያው ቤተሰብ አይደለሁ እንዴ? እንግዲህ ቶማስንም እንደ ወንድሜ ነው የማየው። እኔ አግዘዋለሁ። እንዲያውም በቅርብ ቀን ስራ እንዲይዝ እረዳዋለሁ። ወሽ እንደሱ መብት አደረግልኝ። እኔም ገላገልከኝ። እውነቴን ነው። ተንፋስ ስታደርገኝ ነበር። እንደው ለነፍሴ እንኳን እጣልኝ ነበር ቤተክርስቲያን እየሄድኩ። አደራህን እንደው አደራህን። አንተ ላይ ያለሁ እንግዲህ ምን ሌላ ምን አለኝ? እኔማ ልጤ የተራሰ ጉድጓዴ የተማሰ ሰው ነኝ። ዛሬ ልኑር ነገ ልሙት አላውቀውም። የክረምት ጎርፍ ወስዶኝ ነበር። የኔ የዓለም ሰፈር ጎርፍ። ወይ አብርሽ፣ የት ነህ? ምን ነው ፈለከኝ? አዎ። ምን ነው በሰላም ነው? አዎ በሰላም ነው። ማናገርህ ነገር ነበር። ምን ነው አይመችም እንዴ? አዎ። የት ልምጣ? በቃ እኔም ወደ ቤት እየገባሁ ነው። አንተም ቤት ና እና ተያይዘን እንወጣለን። እኔ ልዩ ልሄድ ነው። በቃ እመጣለሁ። እሺ፣ እወድሻለሁ። እኔ ምንሽ አሜንዬ፣ አባትሽ የት ሄዶ ነው? ተሸንፎ ሄደ። ተሸንፎ ወጣ? ቶማስ አለ ወይ የለም? ውድድር አድርገን ነበረን። አያቴ ሲመልስ ቶማስ የለም ሲለኝ፣ ከዛ እኔ አሸነፍኩና እሱ ተሸንፎ ሌላ ቦታ ሄደ። አያትሽ ላንቺ አገዘልሽና አባቢን አሸነፋችሁት ለሁለት? አዎ። እሺ፣ እኔ አግዝለታለሁ። ማሚ ትያቀልሽ? የለኝም። ምን ወረኛ? ወረኛ አይደለም ስሜ፣ ስም አባዬ አውጥቶልኛል። ማን ብሎ ወጣልሽ ባክሽ? አሜን አብርሃም። አንቺ ስምሽ ማን ነው? እኔ መቅደስ ሄኖክ እባላለሁ። እሺ እሺ። ወረኛ እና አባትሽ አያትሽ ላንቺ አገዘልሻ እና ከዛ አባቢን አስበላችሁት አይደል? አዎ። ቶማስ፣ እኔን እንደ ወንድም የሚያሳስበህ ነገር ካለ ልታካፍለኝ ትችላለህ። እሺ።
ቶማስ እኔን ልክ እንደ ወንድምህ የሚያስጨንቅህ ነገር ካለ ልታካፍለኝ ትችላለህ? እሺ ብለህ ዝም አልከኝ እኮ ያልኩት አልገባም ወይ አልሰማኝም? የሚጨንቅህ የሚያሳስብ ነገር ካለ አካፍለኝ እኮ ነው ያልኩህ። አብርሽ እሺ አልኩ እኮ። ቆይ ትቅማለህ፣ ታጭሳለህ፣ ትጠጣለህ? ኧረ አብርሽ እኔ አላጨስም። ምን እያልከኝ ነው? ምንድን ነው እሱ ያለብህ? ምንም። እኔች የምታፈቅራት ልጅ እንዳለች ሰምቻለሁ። ማለቴ እንዴት ነው አብራችሁ ናችሁ? እንዴት ናችሁ አሁን? ሁሌም አብረን። እሷ በልቤ ውስጥ የነገሰች ልዩ ሴት ነች። እኔ ብቻ አይደለሁም እሷን ለማየት በጠዋት እንሯሯጣ። የተፈጥሮ አቦች ሁሉ እሷን ለማየት ይሯሯጣሉ። በጣም ቆንጆ ናት። በጣም ከምነግርህ በላይ። አንዳንዴ እኔ ራሱ ግራ ይገባኛል። ለምን ሰው ቢጤውን አይመርጥም ብዬ ራሴን እወቅሳለሁ። ግን ደግሞ ፍቅር ፍቅር ነው። የት፣ መች፣ እንዴት የሚሉ መስፈርት የለውም። በዛ ደግሞ በጣም ደስተኛ ነኝ። ዋው በሚገርም ቃላት ነው የገለጽካት። መች ነው የምታስተዋውቀኝ? ማን? ፍቅረኛ ነው? አንድ ቀን እኮ የአንድ ቀን መች ነው ቶማስ? አንተ አሁን ትልቅ ሰው ነህ፣ ማግባት አለብህ፣ ራስን መለወጥ አለብህ። በቃ ልጅቷን አምጣት ከኛ ጋር አስተዋውቀን፣ እኛም እንያት፣ የሚሆነውን አድርገን ትጋባላችሁ፣ ትወልዳላችሁ። ከማን ጋር ነው የምንጋባው? ከፍቅረኛ ጋር ነው። እኔ ገና በጣም ብዙ ማሟላት ያለብኝ ነገር አለ። እሱን አሟልቼ ስጨርስ ነው እኔ ማገባው። አትሳሳት ቶማስ። ራሴን ልቻል ያልክ ጊዜ በወሰድ ቁጥር የምታፈቅራትን ልጅ ልታጣት ትችላለህ። ይኸውልህ ሴት ልጅ በራሷ ጊዜ ነው የምትሄደው። አንተ እንደማትለወጥ ካመነች የዛ ሰዓት ጥላ ነው የምትሄደው። ፍቅረኛ ግን አንተም እንደምትሰራ ታውቃለች? ኧረ ምንም አታውቅም። ማለት ያን ያህል እኮ እንደዚህ ተገናኝተን ተቀራርበን ራሱ አውርተን አናውቅም። በቃ ቆንጆ ነች፣ በጣም ሳቂታ ነች፣ በጣም ውብ ነች። እሷን ለማየት የማይመጣ ሰው የለም። ትልቅ ባለስልጣን በለው ባለሀብት በለው ሁሉም እሷን ለማየት ይመጣሉ። እኔ ግን በቃ በርቀት እያዩ ነው ማፈቅራት። መቅዲ ነች። ሄሎ የኔ ልዩ ሚስት። አይ ሰፈር ነን፣ መጣን። ሰፈር ነን አልኩሽ። በቃ መጣን። እሺ መጣን። በቃ ወደ ቤት እንሂድ። ጉዳያችንን ግን ካቆምንበት እንቀጥላለን። እሺ ዛሬ ጠፋክ እንዴ? ስራ ልክ ነበር?
አንዴ ላይ አንዴ ጠጥ እያልኩ ከፈለን ብለን የምታለቅሽበት እያለ ቃሉስ ምን እያሰብክ ነው? ወንድምሽ ቶማስ ስራ መጀመር አለበት። ምን አይነት ስራ? አይደል ነው ለጊዜው እያሰብኩበት ነው። ቆይ ግን መንጃ ፈቃድ አለው አይደል? አብርሽ የረስተኸው ነው እንጂ እኮ አንተና ራስህ ያወጣለት። ግን ምን አስበህ ነው? ምን እንዳሰብኩ እርግጠኛ አይደለሁም። እኔ ግን ሶስት እነግርሻለሁ። ምንም ነገር ስትወስን ግን እኔ ማወቅ አለብኝ። እሺ ሳትነግረኝ እንዳትወስን። እሺ እኔ ሚስትሽ ምንድነው እንደዚህ አጣርፈች የጠራችሁኝ? ቆይ በሰላም ነው? በሰላም ነው። ቁጭ በል። ዘኛ ምስጢር ልናወራ ነው። መጥቻ አወራሻለሁ። እሺ ይኸውልህ ቶማስ፣ ጋሼ እህትህ እኔ ስላንተ ብዙ ጊዜ አውርተናል። ይኸውልህ ስራ መያዝ አለብህ። ወጥተህ መግባት አለብህ። ስራ እየሰራ ገንዘብ እያገኘ መኖር አለብህ። በዛ ላይ መንጃ ፈቃድ ካወጣ ቆየህ አይደል? የገበርክ ብቻ ነው ያለው። ስለዚህ እንትን ራይድ ስራ ብትጀምርስ? ምን ማለት ነው ይሄ? ምን መኪናው ቤት ቆሞ ነው የሚውለው? በዛ ላይ ስራዬ እኔ ብዙ ጊዜ ውጭ ነው። እዚህ ስመጣ ደግሞ እሱ እንደ ሹፌር ሊያገለግለኝ ይችላል። እኔ መኪና መያዝ እኮ ይሄን ያህል ኔሰሰሪ ላይሆን ይችላል አይደል ጋሽ? አዎ ልጅ አብርሃም፣ እንደው እኔ ብቻ ምንም ይሁን ምን እኔም ፈልገው እንደ ሰዎቹ ልጆች ደጅ ወጥቶ ሰርቶ በሰላም እንዲገፋልኝ ብቻ ነው። በጣም ጥሩ ቶማስ፣ ምን ትላለህ? ምን ትላለህ? በጣም ነው ደስ የሚለኝ። በጣም አንዴ ወተን እናውራ። ምን እያደረክ እንደሆነ ልትነግረኝ ትችላለህ? ከወንድምሽ ጋር ስራ እንዴት እንደሚጀምር እየተነጋገርን ነበር። ንብረትን ያህል ነገር መኪና አንስተህ ስትሰጠው እኔ ማወቅ የለብኝም? እኔን ማማከር የለብህም? ቆይ አንደኛ እኔ መኪና ልስጥ አላልኩትም። መኪናዬን እንድትሰራበት ብዬ ፈቀድኩለት። ሁለተኛ ደግሞ ያው ወንድምሽ አይደል? ይህን ነገር ልፍቀድለት ወይ ብለሽ እምቢ እንደማትይው እርግጠኛ ነኝና ለዚህ ለምን ጠይቅሻለሁ ብዬ እኮ ነው። ስለ መከልከል ስላለ መከልከል አይደለም እያወራን ያለ ነው። ለዚህ አንድ ፍሬ ልጅ መኪናን ያህል ነገር ልምድ ሳይኖረው አንስተህ ስትሰጥ ማወቅ የለብኝም? ቆይ ግን መኪናውን ስለፈቀድኩለት የተናደድሽው ወይስ እድሜው ለስራ አይደርስም ብለሽ ነው? ጭራሽ እያሾፍክብኝ ነው። አይደለም መሰለሽ። ይህን ነገር ቀስ ብለን ተረጋግተን እንድናወራው ጥሩ ነው። ይኸውልሽ የሰው ልጅ ጎበዝ የሚችል ለአደራ እንደሚበቃ ከነገር ነው ነገን በጉጉት ይጠብቃታል። አየሽ፣ ለነገ ይተጋል። ወንድምሽን ቶማስንም እንደዚህ ከነገር ነው ነገን የሚጓጓ ለነገ የሚተጋ ሰው እናደርገዋለን። እውነት ነው እንግዲህ ትምህርቱን ከጨረሰ 2 ዓመት ምንም ስራ የለውም። ለምንድን ነው ስራ ማሰራው እያልን ነው የምንጨቃጨቀው? ከዚህ ይልቅ ይኸውልሽ ስራ የሚሰራበትን መንገድ እንፍጠር፣ ወጥቶ እንዲሰራ እናድርገው። አየሽ፣ በዛውም ተስፋውን ያየዋል።
በዛውም ራሱን ያተጋል። ገባሽ? አዎ እኔ እኮ በመስራቱ አይደለም ቅር ያለኝ። እና ታዲያ ምን ያስከፋሽ? አላውቅም አብርሽዬ፣ ለራሴ ምንም መልስ የለኝም። ግድ የለሽም ተረጋጊ። እኔ ባልኩት መንገድ እንሂድ። ወንድምሽ እንዴት እንደሚቀየር እናያለን። እሺ አብርሽዬ፣ ትንሽ ቅር እንዳላችሁ ትንሽ እንሂድ። እንግዲህ እንዳየኸው ነው አይደል? እሱ ልጅ አብርሃም እንዴት እንዳሰበልህ። ይሄ ማለት አደራ ነው። አደራ ደግሞ ከምንም ከማንም በላይ ትልቅ ነገር ነው። አደራም መጠበቅ ነገርኩ። ታደራ በላይ ምንም የከፋ ነገር የለም። አንድ ሰው አደራ ብሎ ሲልህ አመንክ ማለት ነው። ስትታመን ደግሞ ታምኖ መገኘትን የመሰለ ነገር የለም። እውነቴን ነው የምልህ። ስለዚህ ይህንን አደራ ጠብቀህ እንደ ቃልህ ሆነ መገኘት አለብህ። አለበለዚያ ግን ይህም አይሆን ተሆነ ያው እየዞርኩ እኔው ራሴን እንዲህ ቢያደርግለት እንዲህ አድርጎ ጠፋ ብዬ ስምህን ማጠፋ። እሺ አልኩ እኮ አባ። ነገርኩ። ልብ በል ብቻ። ብዙ ነግሬህ ብዙ ሰምተሃል። ሲሆን ያየሁት የለም። ለዚህ ነው አስረግጬ የምነግርህ። አደራህ የእሱ ብቻ አይደለም የኔም አደራ። ትዳሩን መስዋዕትነት አድርጎ ነው። የልጄን ትዳርነት ቤት እንዳበጠብጥ እንዳታለች። እሺ አሁን ደግሞ ለስንት ጊዜ ነው የምትሄደው? አይ በቅርብ ቀን ነው የምመለሰው። ማለት 1-2 ወር። አብርሽ 2 ወር ለአንተ በጣም ትንሽ ነው አይደለ? አይ ይኸውልሽ 2 ወር አይደለም 2 ሰዓት ከእናንተ ተለይቼ ስኖር አመት ነው የሚሆንብኝ። ግን ምን ላድርገው የሥራ ጉዳይ ሆኖብኝ ነው። አሁን ከእንቅልፏ ቀስቅሻት። ሌሊት ነው የምሄደው። ቆይ ግን ለምን ማን ነበር ስሟ ጠፋብኝ? በእናትህ አብርሽ ያንተ ራስ አይደለ እንዴ ልጅን በሌሊት መቀስቀስ ጥሩ አይደለም ያልከኝ? አዎ እሱ ልክ ነሽ። ደግሞ አብርሽ በጠራንም ቢሆን እኔ ያለሁልህ። በኋላ ስራም አድርጋ ትሄዳለህ። እሺ እኔም እኮ ትናፍቀኛለህ። ቶማስ ስለ አደራ ታውቃለህ? በደንብ ነው የማውቀው። ምናልባት አንተም እንደናባዬ ካላመንከኝ። ለምን እንደሆነ አላውቅም። ዛሬ ወደ ስራ ስሄድ እንደሌላው ጊዜ አይደለሁም። በጣም ነው የፈራሁት። በጣም ደስ አላለኝም። ለማንኛውም ምንም ነገር ይፈጠር ቤተሰቤን አደራ። አብርሽ አልገባኝም። ቆይ ምን እያልከኝ ነው? በቃ ያልኩን ነገር ብቻ እንዳትረሳ። ቤተሰቤን አደራ። እንሂድ። ምን ሆነሃል እያለ አይደል እንዴ? ለምን ታስጨንቃለህ? ምንም አልሆንኩም። እና መኪናው ምን ሆነ? እያናገርን አይደል እንዲያስመልስልን?
የሆንከውን ለምን አትናገርም? አሰማም እንዴ? መኪናው ምንም አልሆነም እኮ። ታዲያ አንተን ምንድን ነው እንደዚህ ያደረገህ? በቃ እኔ ብቻዬን መሆን ፈለግኳ። ብቻዬን መሆን ፈልጌ። ይህ ልጅ እኮ ጤነኛ ይመስለኝ። እዛ እየሄደ የሚውልበት እኮ ነው እንደዚሁ ነው የሚመጣው። አንተ ዝም ብለህ ነው የምትጨነቀው። እንዴት አልጨነቅ? እንደዚህ ሲሆን እንደና የተሰራ ልጅ እንደዚህ በአንድ ብልሽሽት ሲል እንዴት አልጨነቅ? አባዬ እሱ ሁሌም አንተ ማስጨነቅ ነው ስራው። አንተ እንድትጨነቅ ነው የሚፈልገው። ጥላይ እንዴት አመሸክ? እኔ እኮ ጥላሽ አይደል የምወድሽና ጨርሰው የተጀመሩ ነገሮች ሁሉ ግድ ማለቅ የለባቸው። እንደዛ ቢሆን ኖሮ ዓለም ብዙ ጎዶሎ ነገር ባልኖራት ነበር። አንባቢ ነገር ነክ ልበል ማለት? አይ አንዳንድ የምታወራቸው ነገሮች ከመጽሐፍ ይመስላሉ። በመጽሐፍ ላይ የሚጻፉ ቃላቶች በሰው እጆች የተጻፉ ናቸው። በልብ ላይ የሚጻፍ ቃል ግን በፈጣሪ ነው የሚጻፈው። ለምንድን ነው ግን ሁሉ ጊዜ የምትከተለኝ? ከዚህ በኋላ ግን ትከተለኝ አልፈልግም። በጣም የምወደውና የማፈቅረው ባል ስላለኝ ካየክ ችግር ይፈጠራል። ስለዚህ ረፍ። በቃ እሺ፣ ከተማ እንደገባ ግን እኔ ነው እሺ ታገኘው። አዎ ታውቃለህ፣ ያው ሱቅ ነው ሙሉ። እሺ ያው ሱቅ ናና አብረን እንሄዳለን ወደ ቤት። እሺ ፍቅር፣ እሺ እኔ ምን ፍቅር በጣም ነው የምወድክ። በቃ በሰላም ነው እናወራለን ስትመጣ። ሱቅ ና በቃ እንደመጣክ። እሺ እሺ ፍቅር፣ ቻው፣ ደህና ደርልኝ። እና ለመድከው ባልየው እሱስ እውነትህን ነው እኮ። ምን ሀገር ውስጥ ከኖርከው እኮ ውጪ ኖርከው ነው የሚበልጠው። እየሰራ ነው ያው እንደተለመደው ጧት ወጥቶ ማታ ይገባል። እሱ ደግሞ ምን ማለት ነው? ባልያ ሁሌም እኮ ትለይብኛለህ ምልህ በምክንያት ነው። ታውቃለህ አይደለ? ከሁሉም በላይ እንደምትለይ።
ዋሽተሽኛል። ይህን ሁሉ ዓመት ይህን ሁሉ ጊዜ ስከተልሽ አንድ ቀን ባላለኝ ብለሽኝ አታውቂ። አንድ ቀን ሻውኬት የመጣ ፍቅረኛ ነው። ዋሽተሽኛል። በእናትሽ አጥንቼሻለሁ። እቺ ልጅ የሞተችው ወድቃ ነው በቃ። ቆይ አባዬ ምን እያልከኝ ነው? የሞተችው እኮ አሜን ናት፣ ልጄ እኮ ናት። እኔ መች ጓደኛሽ ነች አለ እና ዋሽለት እያልከኝ ነው? እውነቱን ብትናገር የሚመጣ ምንም ለውጥ የለም እኮ ነው። ምንም ለውጥ የለም። እኔና አንቺን የሀገር መሳቂያ መሳለቂያ ከማድረግ ውጭ ምንም። እሱም ቢሆን የእህቱን ሊገደለ እኔና አንቺን ፍርድ ቤት ቆመን በልጁ ላይ አባትየው በልጁ ላይ መሰከረ፣ እህቱም በወንድሟ ላይ መሰከረች ከመባል ውጭ የምናተርፈው ነገር የለም ነው የምልሽ። እና የልጄ ገዳይ ዝም ብሎ ይቀመጥ ነው የምትለኝ እንዴ? እኔ እውነቴን ነው የምልሽ። እሷ እንደው ተሞት የምትመለስ ቢሆን ቶማስ ለምን እንደው 1000 ዓመት አይታሰርም። እኔ ራሴ እዛው ቆሜ ነበር የማሳስረው፣ ግን አይሆንም። ዞሮ ዞሮ ጉዳቱ ያንቺ ነው።
እኔ ልጥ የተራሰ ጉድጓድ የተማሰሰው ነገር ለምት ዛሬ ለምት የማውቀው ነገር የለም። ድፍት ልል እችላለሁ። ግን አንቺ ወንድም እያለው እንደሌለው የት ወደቀሽ ብሎ የሚጠይቅ ወንድም ታውቂያለሽ? ምንም ለውጥ ለሌለው ነገር ይሄ ሁሉ ጥፋት አንቺው ላይ ነው የሚጎዳሽ ነው እንጂ ያልኩት እሱ መሽከርከር ይዝናና ብዬ ነው ያልፈቀድኩ። ግን ምንድነው አንቺ ታሳዝኝኛለሽ። ለእኔ መጀመሪያ ሞቷል። ግን ለአንቺ አንቺ መረረም እናት ያባት ልጅ ነው ይጠቅምሻል፣ ቢኖር ይጠቅምሻል በሚል ነው እንጂ ለእኔ ግድ የለኝም። ምን ሲቀርብ ወንድሜ ነው ቶማስ። አሁን በቃ እባክሽ ቻዩ እንደው እባክሽ፣ ሁላችንም ወደዛው ነው። ማንም የሚቀር የለም። ልጄ ግድ የለሽም ቻዩ። ምን እወድሃለሁ ትይኛለሽ? እማዬ ለአባዬ እውነቱ ልንገረው። ምን ሆነሻል? አሜን ልጃችን። ኧረ እባክሽ ምንም ነገር የለም። ኧረ እባክሽ ተረጋጊ። አትታየም ልጃችን አትታየም። ኧረ ምንም ነገር የለም እባክሽ፣ ምንም ነገር የለም አልኩሽ። እባክሽ በቃ
አባዬ ልጄ ናፈቀች፣ ልጄ ራበችኝ አባዬ። ኧረ እባክሽ አንቺ ነሽ እባክሽ፣ እንደው ኧረ ተረጋጊ፣ እንደው እባክሽ ተረጋጊ። እንዴት ነው የምረጋጋው አባዬ? እንዴት ነው የምረጋጋው? ልጄ እኮ ናት የሞተችብኝ አባዬ። ልጄ አንጀቴ፣ አንድ ልጄ ነው አባዬ። እንዴት ነው የምረጋጋው አባዬ? ትምህርት ቤት እኮ አይደለም የላኳት፣ አፈር ውስጥ እኮ ነው ያስገባኋት። አፈር ውስጥ ቀበርኳት እኮ ልጄን። ልጄ አንጀቴ፣ አንድ ልጄን አባዬ። አንድ ልጄን አባዬ፣ አንድ ልጄን። ቻዩ እንግዲህ ምን ይደረጋል? ሞት ነው፣ መመለስ የለ። እነስ መልሳት ልጄ አንጀቴ፣ አንድ ልጄን አባዬ፣ አንድ ልጄን። ከመሞትሽ በፊት አይኖችን አይቼው ቢሆን ኖሮ እንዴት እድለኛ ነበርኩ። ሲሄድ እኮ ተኝተሽ ነበር፣ እንዳልቀሰቅስሽ ፈራሁ እኮ። ሀሳቤ ነበር እኮ ቀስቅስሽ አይንሽን እያየሁ ልጄ ተመልሼ ስመጣ ደህና ሆነሽ ጠብቂኝ ልሽ ነበር። ግን ፈራሁ፣ እንዳልቀሰቅስሽ ፈራሁ። ደርሼ ስመጣ እስከ ወዲያኛው ተኝተሽ ጠበቅሽ። ቆይ ማን ነው ጥፋተኛው? እኔ ነኝ ወይስ አንቺ ነሽ?
እናትሽ ነኝ። አዎ ብትሆኚም ደሜ ያሳስብሽ ነበረ። አንቺ ግን ወንድምሽ በለጠብሽ። አባቴ ነፍቆኛል። ስለ እኔ ያለቀሰ ነው። ተኝቷል አይደል? ሄጄ የሆነ ልናገር። አትንገር። አሜን 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 አሜን። ምንድን ነው ያልሽው? አሜን። አይ አይ አሜን። አይ አይ አይሆንም አይሆንም። አሜንዬ ልጄ አይሆንም አይሆንም። እዛው ሁኚ አሜንዬ አሜን። አይ አይ አይሆንም አይሆንም። አሜንዬ ምንድን ነው እሺ? በቃ ምንድን ነው እሺ? እባክሽ አሜን እኮ አሜን። እዚህ ጋር ነበረች። ይኸውልሽ በቃ ይኸውልሽ፣ ተረጋጊ እሺ። አሜን እኮ ሞታለች። የለችም። መሞቷን ነገርሽኝ አንቺ አይደለሽ እንዴ? በቃ የለችም። ተረጋጊ። ምን ነው ደነገጥሽ? አንቺ ነፍሰ ገዳይ ወንጀልሽን እንዳልናገርብሽ ነው አይደል? ያቺን ምንም የማታውቅ ልጅ የገደልሻት አንቺ ነሽ። ድሮም እኮ መጠርጠር ነበረብኝ። እነኚህ ጊዜያቸው ያልደረሱ አበቦችን እየቆረጥሽ ሳሻሽ ለፈለግሽው ዝም ብለሽ ስትሸጫቸው ለህፃን ልጅና ለፍቅር ቦታ እንደሌለሽ መጠርጠር ነበረብኝ። ስለምንድን ነው የምታወራው? ማነው አንተ? ጭራሽ አላቅህም እያልሽ ነው? አንቺ ከሃዲ! ድሮም ከሃዲ መካድ ልማዱ። ይኸውልሽ የኔን ህይወት ምስቅልቅሉን አውጥተሽብኛል። ምን አለበይ እግሬ ስር ጥዬሽ ካላስለቀስኩሽ እኔ ወንድ አይደለሁም። ህይወቴን ምስቅልቅል እንዳረግሽብኝ አንቺንም ህይወት ምስቅልቅሉን ነው ማውጣብሽ። ምን አለበይ። እሺ አሁን ፖሊስ ሳልጠራ ትወጣለህ? ፖሊስ? አዎ ፖሊስ ለኔ? ፖሊስ ምን አገባው? ፖሊስ ምን አገባው? ፖሊስ ስለ እኔ ፍቅር ምን ያውቃል? ፖሊስ ስለዛች ስለሞተች ህፃን ልጅ ምን ያውቃል? ፖሊስ ስለ እኔና ስለ አንቺ ፍቅር ምን ያውቃል? ፖሊስ ያባከንኩትን 2 ዓመቴን መልሶ ይሰጠኛል? 2 ዓመት ሙሉ ለአንቺ እዚህ የተገተርኩትን መልሶ ይሰጠኛል ወይ? ጠብቂ ጠብቂ። አባ መንፈስ ትፈራለህ እንዴ? አዎ ለምን አልፈራ ልጄ? እርኩስ መንፈስ እፈራለሁ። ለምን አልፈራ? ራስህን ትከላከል፣ ቶማስን ተከላከል። እኔ አልተከላከልኩለትም ልጄ፣ አልተከላከልኩለትም።
በህይወቴ የተጫወትሽበት። ስለምንድን ነው የምታወራው? ስለምን እያወራክ እንደሆነ አላወኩም። 2 ዓመት አፈቀርኩሽ። ያለ ማቋረጥ ጠዋት ማታ ኋላሽ እከተልሽ ነበር። አንቺ ግን 2 ዓመት ሙሉ ፍቅረኛ እንዳለሽ ዋሸሽ፣ አታለልሽ። አላታለልኩም። አታለሽኛለሁ። አላታለልኩክም። ንገረኝ፣ እንደምትወደኝ ነግረከኝ ታውቃለህ? ፍቅረኛ አለሽ ወይ ብለህ ጠይቀኸኝ ታውቃለህ? ከጎኔ ቆመህ አንድ ቀን እንኳን አውርተከኝ ታውቃለህ? ንገረኝ። አሁንም በዚህ ሲጋራና ጭስ ተደብቀ ነው እያወራከኝ ያለከው። በጣም ፈሪ ነክ። እኔ ደግሞ ፈሪ ወንድ በጣም ነው የሚያስጠላኝ። የሚከተልህን ጉዳት አታውቀውም። ሁለተኛ አጠገቤ እንዳትደርስ። ሁለተኛ እውነትሽን ፈሪ ባልሆን ኖሮ 2 ዓመት ሙሉ ተደብቄ ኋላ አላፈቅርሽም ነበር። ፈሪ ባልሆን ኖሮ ቆሜ በድፍረት ፍቅሬን እገልጽሽ ነበር። ፈሪ ባልሆን ኖሮ ባንቺ ችግር ምክንያት እችን ምስኪን ልጅ አልገላትም ነበር። ፈሪ ነኝ። ካሁን በኋላ ግን ቃል ብገባልሽ ነገር መቼም ፈሪ አልሆንም። ፈሪ አለመሆኔን ደግሞ የማሳየው ከቤት እውነታውን ከመናገር። ፈሪ አይደለሁም።
እንደው እዛች ልጅ ጋር መቃብሯ ጋር እሄዳለሁ ብዬ ነበር። ለምን አባዬ? ኧረ እኔ ምንም መተኛት አልቻልኩም። ሌሊቱን ሙሉ ሆኔ ጋር ነች። አባባ የኔ መሞት ለእናንተ ሰላም ሰጣችሁ? እንዴት እንቅልፍ ይወስዳችኋል? እኔ የሌለሁበት ቤት ሞቀ ደመቀ ትለኛለች። ምንም መተኛት አልቻልኩም። ሄጄ መቃብሯ ጋር ይቅርታ ጠይቃለሁ ብዬ ነበረ። ጸጸቱ ሊገለኝ ነው። እኔ ምንድነው የተፈጠረ ነገር አለ? ምን የተፈጠረ ነገር አለ? ምንም። የተፈጠረ ነገር አለ ወይ ያልኳችሁ እኮ ነው። ልጅ አብርሃም ምንም የተፈጠረ ነገር የለም ማለት ነው። አይዞህ አታስብ። ሰሞኑን ግራ ግብት ብሎኝ ነበር። ማለት ቅዠትሽ እንዴ አሜን ልጄ የት ሄደች የታለች ብለሽ ልክ እኮ እሷን የምታይ ይመስል ነው የምታወሪው። እንዴ ይሄ ነገር ለምን ሆነ ብዬ ራሴን ጠየቅኩ። ግራ ገባኝ። በኋላ የተለያዩ ጓደኞቼ የተለያየ ሀሳብ ሰጡኝ። ግማሾቹ ያው እናት አይደለች ወይ ያው ሀዘኑ ነው አሉኝ። አንድ ሳይካትሪስት ጓደኛዬ ግን አንድን ነገር የደበቀ ሰው ስለዛ ነገር አብዝቶ የሚያስብ ሰው እንደዚህ ይሆናል አለኝ። ቆይ እሷ እንዴት ከኔ ምን ትደብቃለች ብዬ ላስብ በቃ እንቅልፍ አጣሁ። በጣም እንቅልፍ አጣሁ። በኋላ ቀን ይፍታው ብዬ ነገሩን ተውኩት። ጊዜውን ወለደና ዛሬ ላይ ደረስን። ቆይ ምን እንደተፈጠረ እስቲ ንገሩኝ። ከልጆች ጋር ስትጫወት ከደረጃ ላይ ወድቃ ሞተች ብዬ እኔም ደጋግሜ ነግሬሃለሁ። ምን መስሎ ነው? ምን ጠርጥረህ ነው? እስቲ አንቺ ንገሪኝ። ልጄ እንዴት ነው የሞተችው? አንቺን እኮ ነው የማናግርሽ። ልጄን ማን ነው የገደላት? ምን አድርጊ ነው የምትለኝ? ምን ላድርግ? ምን ልበል? እኔ ለራሴ ልጄ በህልሜ እየመጣች እናቴ ትለኛለች። እኔ ከዚህ በላይ ምን ላድርግ? ማወቅ የምትፈልገው አሜን በምን እንደሞተች ነው?
ምን ልትይ ነው? ምን ልትነግሪው ነው? አባዬ እኔ ከዚህ በላይ አልችልም፣ አቅቶኛል፣ አልችልም። አሜን ሞተችው ራስህ በእጅህ አንስተህ በሰጠኸው መኪና ቶማስ ነው ገጭቶ የገደላት። ምንድን ነው እያለች ያለችው? አሜንን እኮ ቶማስን የገደላት እያለችኝ እኮ ነው። አሜንን እኮ አጎቷን የገደላት እያልሽኝ ነው? አይ እንዴ ይህማ እንዴት ይሆናል እንዴ? ትሰምኛለሽ እንዴ? ቆይ ከአንቺ ማህፀን የወጣችን ልጅ ገሎ አንቺስ በትዕግስት መቀመጥ እንዴት አስቻለሽ? እንዴት ቻልሽ እንዴ? ጋሼ አሚንን እኮ ነው ቶማስ ገደላት የሚሉኝ። አሚን ልጄ እርሱ ያሳድጓት እዚህ ቤት ውስጥ የምትቦርቀዋ ያቺ እንቡቀቅሏል ደስ የምትለዋል ልጅ እኮ ነው እኮ ቶማስ ገደላት፣ አጉቷ ገደላት እኮ እንደዚህ አብርሃም ናውጣ። ዛሬ እውነቱን ማወቅ አለብን። አዎ ልጄን እኔ ቶማስ ነኝ የገደልኳት፣ ናውጣ። ወጥና የልጅን ደም እኔ ላይ ተበቀል። ናውጣ ይፈራልው። አብርሃም እንዳታደርገው። ቆይ ምን እንደምል አላውቅም። አንዱን ለማዳን አንዱን እንገላለን። አባቴ እኔን ለማዳን ብሎ ወንጀሌን ደበቀልኝ፣ እህቴንም አሳመናት። አባቴ ግን ያልገባ
እውነት ምንም ብትደበቅ እውነት ናት። አንድ ቀን እውነቱ የወጣ ቀን ሁሉንም የምታተራምስ ትልቅ እውነት። አሁን ያ ቀን ደረሰ። እኔ መቀጣት በነበረብኝ ሰዓት ስላልተቀጣው ቅጣቴ ሁሉንም አዳረሰ። አባቴ እኛ እንዳንገዳደል ከኛ እኩል ሲሯሯጥ ወድቆ ሞተ። እህቴ አብዳ በየአደባባዩ ልጄን ትላለች። አብርሽ ምንም የማታውቀው አንተ በእኔ ምክንያት 2 እግሬን አተ እኔ ድሮ ነበር መሞት የነበረብኝ። ያኔ ራሴ ላይ ባለመወሰኔ ቤተሰቤ ሁሉ ተቀጣ። አብርሽ ይህ ደብዳቤ ስታነብ እኔ ከፈሪነት ወጥቼ በድፍረት ራሴን አጥፍቼ በምድርም በሰማይም ላለ ቅጣቴ ለመቀጣት ዝግጁ ነኝ። ጥፋቴ ይቅር የሚባል እንዳልሆነ አውቃለሁ። ሁሉንም ለመርሳት ሞከርኩ። ምክንያቱም አንተ መልካም ሰው ነህ። ያንተን ሕይወትህን የበጠበጠው የማይረባው ቶማስ ነኝ። እባክህ ሞቻለሁ፣ ይቅር በለኝ።